ዘሪቱ ራሷን ክዳለች። ለምትወደው ልጇ መታሰቢያ ያደረገችውን መጽሐፍ እንዴት በነውር የተሞላ ታደርገዋለች የሚል ጥያቄ ልታነሱ ትችላላችሁ። ሰላም ጤና ይስጥልኝ። ዘሪቱ ከበደ ዶክተር እንዳለጌታ ጋር ቆይታ ነበራት የመጽሐፍ ውይይት ላይና ከዚህ በፊት መጽሐፏን አውጥታለች። አሁን ደግሞ ውይይቱ ቀጥሏል። በርካታ ጥያቄዎች ሲነሱላት ነበረ። በእነዚህ ሁሉ ነገሮች ግን ዘሪቱ ምንድነው ያሳየችው፣ የትኛው መንፈሳዊ ደረጃ ላይ ነው ያለችው የሚለውን ነገር ማየት ነው የፈለኩት። ምክንያቱም ቪዲዮዋን እንደሌላ ቀን ቆርጬ አምጥቼ አዳምጧት ማለት አልፈለኩኝም። አጠቃላይ ቪዲዮዎቿን ተመልክቼ ግን የደረስኩበትን ድምዳሜ የኔን መረዳት ነው ሼር ላደርጋችሁ የምፈልገውና በጣም ይጠቅማችኋል። ኮፒ ሊንክ ሼር እያደረጋችሁ ተከታተሉኝ። እንግዲህ በክርስትና ሕይወት ውስጥ አንዱ ቻሌንጅ የሚያደርጋችሁ ነገር ምንድነው? የወንድሞች ከሳሽ ተብሎ እየተቀመጠው ሰይጣን የሚያውቀው ነገር ነው። ህዝብ የሚያውቀው ጉዳይ አለ። ከውጭ ያለ ገጽታችንን ያውቃል። እግዚአብሔር የሚያውቀው ገጽታ አለ። እንደገና ደግሞ ሰይጣን የሚያውቀው ገጽታ አለ እና ብዙ ጊዜ እግዚአብሔር አዎ ኃጢአተኞች ነን፣ ነገር ግን በክርስቶስ ጽድቅ ጸድቃችኋል ብሎ እውቅና ሲሰጠን፣ ሰይጣን ግን ፋይል ይዞ ይመጣልና የወንድሞች ከሳሽ ተብሏል። ዘሪቱ ምን ያህል ዳይናሚክ እንደሆነች እግዚአብሔር እንዴት እንደረዳት የምትመለከቱት ያንን ሰይጣን የሚያነሳውን የክስ ደብዳቤ ነው ወደ አደባባይ ያመጣቸው። ገብቷቸዋል። እሷ ታውቃለች። ሰይጣን ግን ይሄን ነገር ህዝብ አያውቀውም ብሎ ሊከሳ ስለሚፈልግ እሷ ቀድማ ወደ አደባባይ አወጣቸው። ምክንያቱም እንደምታስታውሱት መጽሐፏ በጣም ለምትወደው ልጇ ለክርስቲያን ላቀው ነው መታሰቢያ ያደረገችው። አንድ ሰው ለሚወደው ልጁ ልቡ ለተሰበረበት ልጁ መታሰቢያ የሚያደርገውን መጽሐፍ ለምንድን ነው በዚህ አይነት ሁኔታ ፐብሊሽድ የሚያደርገው የሚል ጥያቄ በምታነሱበት ሰዓት ዋናው ነገር ሰይጣን የሚያነሳቸው ክሶች ናቸው። ሰይጣን በጣም ባለጌ ነው። እናንተ የደበቃችሁትን እግዚአብሔር ይቅር ያለውን ነገር ሁሉ እያነሳ ሊያሳጣችሁ ይሞክራል። ስለዚህ ዘሪቱ ያደረገችው ነገር ምንድነው? ሰይጣንን ቫልዩ ያሳጣችሁ ማለት ነው። በቃ ሰይጣን የሚያውቀውን ነገር እግዚአብሔርም የሚያውቀውን ነገር አደባባይ ያመጣችሁ። ስለዚህ ሰይጣን እሷን ሊከስ የሚችልበት ነገር አጣ ማለት ነው። ጀግና ናት። ከምር እኔ በጣም ነው ያደነኳት። ብዙ ክርስቲያኖች የሚሸወዱት ይሄ ነው። በሌላ በኩል ምድራችንን ስትመለከቱ ዚስ ዴይ በጣም ጻድቅ የሚጫወቱ ሰዎች አሉ። ለምሳሌ ነቢያቶችን ተመልከቱ። እነዚህ ሰዎች ምንም ነገር የላቸውም። ነገር ግን ልክ እግዚአብሔር ከነሱ ጋር እንደሆነ ጻድቅ እንደሆኑ ምናምን በብር እያሉ ኮልኮሌ ይሰበስባሉ። ገብቷቸዋል። ነገር ግን በእግዚአብሔር ፊት አጸያፊ ናቸው። በሰው ፊት ሊሸውዱ ይችላሉ። ሰውን ሊያታልሉት ይችላሉ። እግዚአብሔርን ሊያታልሉት አይችሉም። ሰይጣንም ያውቃቸዋል። ነገር ግን እነሱ ኮንፌስ አላደረጉም። እነሱ ኮንፌስ የሚያደርጉት ነገር ምንድን ነው? ጻድቅ እንደሆኑ፣ መልካም እንደሆኑ፣ ከእግዚአብሔር ጋር እንደሆኑ ነው። እንግዲህ እነዚህን በአንድ ጥግ ተመልከቱ። በሌላ በኩል ደግሞ ዘሪቱን ተመልከቷት። በአንድ በኩል በጣም የምትወደው የተከበረ ልጇ መታሰቢያነቱ ለሱ የሆነ መጽሐፍ፣ በሌላ በኩል ደግሞ ነውር የሚመስሉ ነገሮች ያሉበት መጽሐፍ። ነገር ግን ትልቁ ሚስጥር እዚህ ጋር ምንድን ነው? መሞት ነው። ራስን መካድ ነው። በጣም እርግጠኛ ነኝ ዘሪቱ የለችም። ያቺ የምናውቃት እኔ ጋምቤላ ሲሄድ አብሬያት ሄጃለሁ። ከጆኒራ ጋር ከብዙ ዘፋኞች ጋር አብራ ጋምቤላ ላይ ኮንሰርት ነበራትና አብሬ ሄጃለሁ በአቢሲኒያ ፍላይት። ያኔ የነበረችው እብዷ ያኔ የነበረችው ዘሪቱ አይደለችም። ከዛ በኋላም ተርኒንግ ፖይንቶቿን ሁሉ አውቃለሁ። ስለዚህ ምናልባት ከዚህ በኋላ ተደጋጋሚ ፖድካስትም ቢሆን ማስተዋል ያለባችሁ ዘሪቱ የለችም፣ ሞታለች። አሁን በእሷ የሚኖረው ክርስቶስ ነው። ምክንያቱም ማንም ሊከሳት አይችልም። የክስ ደብዳቤውን አደባባይ አውጥተዋለች። ሰይጣን ሁል ጊዜ የሚያስፈራራችሁ ፐብሊክ ያልሆነ ህዝብ የማያውቀውን ኬስ አወጣብሻለሁ እያለ አወጣብሃለሁ እያለ ነው። የኔን ደካማ ጎን እናንተ ማታውቁትን ጉድለቴን ወደ አደባባይ አወጣብሃለሁ እያለ ነው የሚያስፈራራኝ። ነገር ግን እኔ ቀድሜ ካወጣሁት እሱ ዜሮ ነው የሚሆነው ማለት ነው። ዘሪቱ የሚያደረገችው ይሄን ነው። በዚህ ልክ አንደርስታንድ አድርጓት።